ሺህ ጊዜ የኦርቶዶክስ ገድላ ገድል ይሻለኛ ግብረ ሰዶም ላይ እጄ ከምለጠፍ። ባለጌዎች ባለጌ ናችሁ። እግዚአብሔር ምስክሬ፣ እግዚአብሔር ልቦና ይስጣችሁ። ይሄ በእስልምና እንዳልክማ ሲፎክር ይሆን ቤት ነው ጉድ ያለው ቤት ስሸረሙጥ ወልዳል እንዳልክ ከቤት ነው ክርስትና የሚጀምረው። ክርስቶስን መምሰል ነው። በጸጋው መጽደቅ ማለት ኃጢአት አያውቅም። ኃጢአት ያለበት ቦታ አትደርስም። ሸርሙጥናው ጋር መሄድ የለብም። ማጭበርበሩ ጋር መሄድ የለብም። ገንዘብ ምናምን መሄድ የለብም። በጸጋው መጽደቂያ ነው። ክርስቶስ ከወሰደ ያ ነው በጸጋ። አጭበርባሪ ሌቦች የኦርቶዶክስን ቀኑን ሙሉ ሰድባ ቻፓ የምትሰራ ናቸው አብዛኛዎቹ። መረን በጣም በእውነት በነፃነት ሞት በህይወት በመሞቱ የጴንጤንና የሙስሊምን ልክ አረመኔነት አይቻለሁ። ጌታ ኢየሱስ ምስክሬ፣ የጴንጤና የእስላም አረመኔነትን አይቻለሁ። ዓላማቸው ኦርቶዶክስን ማጥፋት እንደሆነ አይቻለሁ። ነው ይሄ አይቻልም። ይሄ አችልም። ፊደል የአረብ ገረድ አይደለንም እኛ። ፊደል የሰጠችኝ ኦርቶዶክስ ናት። ክርስቶስን የሰጠችኝ ኦርቶዶክስ ናት። ያዳ እና እናወራለን። እንኳን ደህና መጣ ና ኤርሚያስ፣ ማውራት አለብን። እንዲያው እሱን ነው የምፈልገው። ና አላበዙም። እንዲ አናቱን ነው መሳነጥቀው። ና የፈለግ ሰላም ገብተሃል? ኤርሚያስ እንዴት ነው ዮኒ? ሰላም ነው፣ እግዚአብሔር ይመስገን። ሁሉ ሰላም። ኦርቶዶክስ ላይ ማፍጠጥ አልበዛም? ግን በሞት ላይ መዘባነን አልበዛም? ማን ነው ሞት ላይ ቀለደው? እንዳልክ ምን አለ? በጣም ጥሩ። እንግዲህ የሆነ ሰው ሲሞት ጠብቆ ነው ያለውን አሰማለሁ። አሁን ነው ስክሪንሻት አድርጌዋለሁ። የት አለ? እስላሙንም ነው ማሳየ፣ እሱንም ነው ማሳየ። የእስላሙን ልንገር፣ የእስላሙ አይመለከተኝም። አይመለከትም። አዎ የፔንቴን ልንገር፣ በጣም የወንድሜን እንዳልክን አሳየ። ኦኬ ያሬታ ባት ሄደ። ምንድን ነው ያለው? አሁን ሰው ሲሞት ሰው ሲሞት በኢየሱስ አምኖ ነበር ብዬ መጠየቅ ጀምሬያለሁ። በአጭሩ እድሜያችን ዘላለማችንን አስተካክልን ብንሄድ ጥሩ ነው። ኢየሱስን ሳትቀላቀሉ እንዳትሞቱ። ይሄን ያለው ነፃነት ወርቅነህ፣ አርቲስት ነፃነት ወርቅነህ ኦርቶዶክስ ነው። ዳይሬክትሊ ማለት የፈለገው ኦርቶዶክስ ኢየሱስን አታምንም እና በቃ ኢየሱስን ብቻ አምናችሁ እኛንን የምናቅላችሁ ኢየሱስን የሚባል ነገር ነው ይዞ የመጣው። አንተ ስትመጣ ወደ ጴንጤ ኢየሱስን ኦርቶዶክስ አታውቃት ወይስ ሞት ላይ ያለውን ነገር እስቲ አንተ አስረዳኝ በምትፈልገው። አንድ ሰው ሞተ፣ በምንም ሆኖ ይሞት። በመጀመሪያ ኦርቶዶክስ 100% ከ100,000 በላይ ክርስቶስን እንደምታመልክ ታውቃለህ። አታውቅም አይደል? ሌላው ገድላ ገድል የምትለው እናንተ የምትጽፉት እንጂ እናንተ የምትሉት እንጂ አብዛኛው ኦርቶዶክስ የሆነ ገድላ ገድልን የሚያነብም የሚከተልም የለም። አብዛኛው የለም። ግን ዳብን ሰይድ ይሄ ልጅ የሆነ ሰው ሲሞት ጠብቆ ሀጂ ሙፍቲ ሲሞት አንድም ነገር አልጻፈም። እስላም ነው ሀጂ ሙፍቲ፣ አንድ ነገር አልጻፈም። የኦርቶዶክስ ወንድም ሲሞት ጠብቆ ግን እንደዚህ መጻፉ ምን ለማለት ፈልጎ ነው? እስቲ ያስረዳኝ። እሺ እንዳልክን ፌስቡክ ላይ ነው አይደል ያገኘው?
ኦኬ እንግዲህ እኔ በግሌ በራሴ መጀመሪያ ባለኝ ላይ የወንድማችን የአርቲስት ነፃነት ወርቅነህ ሞት ላይ ሁላችንን ያስደነገጠ ሁላችንን ያሳመመ ሞት አይቀርም እና ያው ድንገት መጥቶ ሞት ነጥቆት ወስዶታል። በዚህም እንደ አንድ ኢትዮጵያዊ በጣም ነው የማዝነው። ይህንንም ሀዘን ከእንዳልክም ጋር ተደዋውለን ነበረ። ብዙ ጊዜ አንዳንድ መረጃዎች ስፈልግ የምደውልለት ወንድም ስለሆነ ማለት ነው እሱም ጭምር በዚህ ጉዳይ እንዳዘነ ነግሮኛል። እና አሁን ጽሁፉ የተነበበው ጽሁፍ ላይ በአርቲስት ነፃነት ወርቅነህ ሞት ላይ የተናገረው በሀዘኑ ላይ የቀለደበት ያሾፍበት ነገር እኔ አልታየኝም። ካለ ታሳየኛለህ። ሆኒ የቀለደበት ነገር አይታየኝም። ይልቁንም ምንድነው ያለው? በዚህ አጭር ዘመን በጊዜያዊ ምድር ላይ ያለን ዘላለማችንን የሚወስን ነገር በጌታ በኢየሱስ ክርስቶስ ሳታምኑ አትሙቱ ነው ያለው። ኦኬ ይሄ ማለት ነፃነት ወርቅነህ ጌታን አሁን ነው ያለው። እንደውም አሁን ማለቱ ይመስለኛል እንዳልክ ያለው አሁን ብሎ ሲል ከዚህ በፊት ባለው በክርስቶስ ላይ ባለው መረዳት እና አሁን ያለው በክርስቶስ ላይ ያለው መረዳት የተለየ ይሆናል ብዬ ነው ማምነውም ደግሞ ነው። አይደለም እቃወማለሁ። እዚህ ጋር ለምን እንደሆነ እንደምቃወም ልንገርህ። እሱ ኦርቶዶክስ ሆኖ አንተ ቤት ቁጭ ብሎ ስለ ክርስቶስ ሲነጋገር ነበር አልነበረም? ስለ ክርስቶስ አልገባውም ወይስ ገብቶታል? እሱ የወጣበት ሪዝን ደብዳቤ ስለተጻፈለት እንደሆነ ታውቃለህ ወይስ አታውቅም? ከዛ ውጭ ኦርቶዶክስን በዛ ደረጃ አውርቶ አውቃል አያውቅም? ውሸት ነው። አንተ ቤት መጥቶ ከኔ ጋር ስለ ኢየሱስ ክርስቶስ ስንናገር አንድም ቀን ተቃውሞ ደርሶበት አያውቅም። ገብቶሃል? የነፃነትን ጉዳይ መጀመሪያ እንጨረስ ማለት የነፃነትን ብቻ ሳይሆን አንተ ቤት ገብቶ ኦርቶዶክሱን ስለ ኢየሱስ ክርስቶስ ሲነጋገር ነበር አልነበረም? ይህን መልስልኝ። ነበር አልነበረም? በመጀመሪያ ጠይቀኝ ስለ ነፃነት አይደል ሊሆን? አዎ ነፃነትን የተናገረው እንዳልክ ነው። እንዳል ባይናገረው ኖሮ እንዳልክ ዳይሬክትሊ መናገር የፈለገው ኦርቶዶክስ ኢየሱስን ስለማታምን ሙሉ ኦርቶዶክሶች ጴንጤ የሆኑ ነው። ጴንጤ ቤት ቡሽቴ ያለ ፓስተሩ ነው። ግልጽ አድርጌ እነግርሃለሁ። ጴንጤ ቤት በጣም የቆሸሸ ጋርቤጅነትም አለ። እሱንም አብሬ እጠይቃለሁ። ዮኒ ተናዳል ይመስለኛል። እንደዚህ ተናደህ እንድታወራኝ አልፈልግም። እኔም እንዳወራ አልፈልግም። ግን ሳትናደድ ደምህን ያሞቀ ነገር ምን ሰዎች እንደተናገሩ አይዶ ነው። ይሄ ጽሁፍ ግን ከሆነ የእንዳልክ ጽሁፍ ግን ከሆነ በእንዳልክ ጽሁፍ ላይ እናወራበት። ከፈለክ የእንዳልክም የክርስትና አመጣጡ ላይ ማውራት እንችላለን። አዎ አመጣጡንም ላይ እንዳልክ ላይ የፈለግከውን በል። አሁን ያለው ነገር በመጀመሪያ የምጠይቅህ ኦርቶዶክስ ኢየሱስ ክርስቶስን ታመልከዋለች ወይስ አታመልከው? የነፃነትን ልጨር አታመልከውም ኦርቶዶክስ። አንተ ታዲያ ምን እያደረግ ስታመልክ ነበር? ኦርቶዶክስ ጋር አድመጠኝ። እሱ ላይ እንድመጣል ከፈለክ ይኸው ኦርቶዶክስ ከዘማርያም ጋር ታወራላችሁ ቀጠሮ ይዘን። ኦርቶዶክስ ዘማርያም ዘገብርኤል ዘመሐመድ የሚባል የለም። ዳር እንዳሲያስኳቸው ታውቃለህ። ዘማርያም ጋር አላወራችሁ ዮኒ ለምንድን ነው ሁሉንም ነገር? ቆይ የነፃነትን እንጨርስ። ኦርቶዶክስ ቀጠሮውንም እንይዘዋለን በዛው። ክርስቶስ የምን ቀጠሮ? አንዳችም ቀጠሮ አልይዝም። ለምን? አንዳችም ቀጠሮ አልይዝም። ነግሬሃለሁ ዮኒ። አይ 6 ወር አለፈው እኮ ከተነጋገር። እናንተ 6 ወር አልፎናል። 6 ወር ነገሩ ይረጋጋ። ከዛ ከኦርቶዶክስ ልጆች ጋር እነጋግራለሁ ብለኝ በመደዳ ለምን አታወራም? ለምን ከኔ ጋር ካወራ ለምን በመደዳ አታወራም? ለምን? እሺ በመደዳ እናወራለን። ቀጥል። በቃ ስለ ነፃነት አሁን ስለ ነፃነት ወርቅነህ መሞት እንዳልክ በሞቱ ላይ ተቀልዷል አሹፋል ነው አይደል ብለህ እሱ ነው አይደል? ኦኬ እንዳልክ ይህን ስላደረገ ግን አንተ ድፍን ከ35 ሚሊዮን በላይ የሚሆን ወንጌላውያን አማኞችን ግን ትሳደባለህ። ስህተቱን ነው የምናገረው። አሁንም አንተ ስትናገር አንተ ራስህ በቪዲዮ ጴንጤ ማለት ተበጣጥሰን አልቀናል ብለህ የሰራቸው ቪዲዮዎች አሉ። እሱ መቼ ነው ያልኩት? ጴንጤ ሆነ ነው መቼ ነው ያልኩት? እሱን መቼ ብላላ። ለምን የካቶሊክና የኦርቶዶክስና የአይሁዳውያንን ለምን አላመጣችሁትም አብራችሁ? ዮኒ እሱ ጋር የተናገርኩት አድመጠኝ። እሱ ጋር የተናገርኩበት ጊዜ እኔ በመደዳ ቢሆን እንዴት ደስ ባለኝ ነበር። ዮኒ ልብ በል። እሱ በተናገርኩበት ጊዜ ላይ በመጀመሪያ
የወንጌላውያንን አማኞች ባስተምሮት አንዳንድ ቦታ ላይ መበጣጠስ፣ የኦርቶዶክሳውያንን መበጣጠስ፣ የአይሁዳውያንን መበጣጠስ የተናገርኩበት ላይ እነዚህ ቆርጦ ቀጠል የሆኑ እነሱ መጡና ተናገሩ እንጂ እሱን ቃል ስናገር የተናገርኩትኝ በመጀመሪያ ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደበት ዘመን ጌታ በምድር በተወለደበት ዘመን ይኖሩ የነበሩ አይሁዳውያን፣ ፈሪሳውያን፣ ሰዱቃውያን፣ ጸሐፍት፣ አሴናውያን፣ ሂላል፣ ሻሃማ የሚባሉ ቀናናውያን የሚባሉ ግሩፖች ነበሩ። ስለዚህ አንዱን የሙሴን ሕግ መጽሐፍ ተቀብለው ነቢያትን ተቀብለው ግን የሃይማኖት ዲኖሚኔሽን ልዩነት ነበራቸው በጌታ ዘመን። ስለዚህ ይሄ መበጣጠስ ያኔ ራሱ በአይሁዳውያኑ ዘንድ የጀመረ ነበር። አድምጠኝ። በጴንጤ አሁንስ ዲኖሚኔሽኑ የተለያየ አድምጠኝ እኮ ነው ብዬ የምልህ ልጨርስ። ቀድሞ ማቀ ሆኔ መሆን አለበት። ይህንን ከተናገርኩ በኋላ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ልክ እንደዚሁ ካራ ቅባት ጸጋ ተዋህዶ ብሎ የሚል ተበጣጥሳለች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። እንደዚሁም ወንጌላውያኑም ጭምር ደግሞ እንደዚሁ ተበጣጥሰዋል ብዬ ተናገርኩ። ከዚህ ውስጥ ግን ህሊናቸውን የጣሉ ሰዎች ማንን አመጡ? ኤርሚያስ ጴንጤዎች ተበጣጠሱ ብሏል ብሎ የሚለውን ብቻ አወጡና የኦርቶዶክስን መበጣጠስ የተናገርኩትን ተዉት፣ የአይሁዳውያንን መበጣጠስ የተናገርኩትን ተዉት ማለት ነው። ወንድ ከሆኑ የሆነ ደግምልሃለሁ። አይሁዳውያን ጌታ በነበረበት ዘመን በምድር በስጋ በነበረበት ዘመን ሰዱቃውያን፣ ፈሪሳውያን፣ ጸሐፍት፣ አሴናውያን፣ ቀንዓናውያን፣ ሂላል፣ ሻሃማ የሚባሉ የሃይማኖት ግሩፖች ኢየሩሳሌም ከተማ ውስጥ ተዋድነው ያንን ህዝብ የእግዚአብሔርን ህዝብ አንድ መጽሐፍ ይዘው አንዱን አምላክ እያመለኩ ተበጣጥሰው ነበረ። አንድ ኦርቶዶክስ ካራ ቅባት ተዋህዶ ጸጋ እያለች ተበጣጥሳለች። ወንጌላውያንም ልክ እንደዚሁ ብሎ የሚለውን የተናገርኩት ኦኬ። ዮኒ እኔ ስናገር አድምቼ ነው የምናገረው፣ በመረጃ ነው የምናገረው። ይህንን ግን ሙሉን አይደለም የሚያሰሙት። እኔ ፌስቡክ ላይ ሆኜ በነበርኩበት ሰዓት ላይ የሰበኩት ማለት ነው። ኦኬ። የጴንጤ መበጣጠስ ምኑ ላይ ነው ብለህ ካልከኝ እነግርሃለሁ። የኦርቶዶክስ መበጣጠስ ምኑ ላይ ነው ብለህ ካልከኝ እነግርሃለሁ። የአይሁድ መበጣጠስ ምኑ ላይ ነው ብለህ ካልከኝ እነግርሃለሁ ማለት ነው። ይሄንኛውን አይደለም። አሁን አንተ ምናልባት የተቆጣህበት የእንዳልክ ጽሁፍን ከሆነ የእንዳልክ ጽሁፍ ላይ እኔ ስህተት ብለህ ያልከውን ነገር እሱ ነው ያስቆጣህ ይመስለኛል። እንዳልክ ቢጽፍ ያውን ስሰማ የነበረው ሰዎች ሼር አድርገው ይስመጣ ድፍን ወንጌላውያን አማኞችን ስትሳደብ የነበረው አሁንም አትሄድ ሌላ ቦታ። ድፍን አማኝን አልተሳደብኩም። አየህ ችግራችሁ እናንተ የእናንተ ችግር ሲነገር ድፍን ጴንጤ ተሳደባል። ጴንጤ ሆኖ በአሜሪካን ሀገር ቆይ ጴንጤ ሆኖ በአሜሪካን ሀገር ጴንጤ ሆኖ በአፍሪካ ግን ቡሽቴ ሆኖ ፓስተር የለም። ስድብ ነው እየተሳደብኩ ነው ወይስ እውነት እየተናገርኩ? አድምጠኝ ማለት ግብረ ሰዶማዊ ሆኖ ፓስተሮች የሉ ከእውነተኛ ቤተክርስቲያን ህብረት ግን የተነጠሉ ናቸው። አሉ የሉም? ኦርቶዶክስ አታስተናግድም። እንዳዚህ ማራር አለ እኛ ጋር አሁን ባለሁበት አይደለም። አሁን በኦርቶዶክስ ቆይ አልከኝ አይደል? ጠየቀኝ። በኦርቶዶክሱ ሆኖ በእስልምና ይሄን አይቀበሉትም፣ አያስገቡም። አለቀ። በእናንተ ግን በእናንተ ስም ሆነው ችግር የለውም ብለው ያስገቡ። ኢቭን ቸርች የሚሄዱ ሰዎች ግብረ ሰዶማዊ ሆነው የሚሳተፉ አሉ። ዘማሪያን አሉ የሉ? አምጣ በመረጃ ብዬ ብል አሁን በአብያተ ክርስቲያናት ደረጃ በአሜሪካ አይደል ያለው? በአሜሪካ ወንጌላውያን አብያተ ክርስቲያናት ህብረት ውስጥ ግብረ ሰዶምን የተቀበለ ህብረት እስኪ አንድ ጥራልኝ። የለም አንድ ጥራልኝ ሆኒ የለም ወይ? ዋናው ፖፑ ምንድን የቀላቀለ እንደሆነ እንደተቀበለ ተናግሯል። እኔም በውጭ ሀገር አይደል የምኖረው ይሆን እኔ አሁን ባለሁበት ሀገር ላይ 65 አብያተ 165 ወይ 65 አብያተ ክርስቲያናት ህብረት አለ። ኦኬ በሀገሪቱ በምድሪቱ ላይ ማለት ነው። እንዲህ አይነት አጀንዳና አስተምሮት ያላቸውን ስብሰባ አድርገው በተናገሩበት ሰዓት ላይ እንዴ ትምህርት ነው አካሄዳቸው እንዲያስተካክሉ ተደርገው ከህብረቱ ነጥለዋል ማለት ነው። ስለዚህ አሁን የምታመጣልኝ ሆኔ በአሜሪካ ወንጌላውያን ጤናማ የሚባሉ ወንጌላውያን አብያተ ክርስቲያናት በነጮችም በአበሾችም ማለት ነው በየትኛውም ማህበረሰብ ጤናኛ የሚባሉት አብያተ ክርስቲያናት ህብረት አለ። አሁን እኛ ጋር ኢትዮጵያ ውስጥ የካውንስሉ ህብረት አለ አይደል? የአብያተ ክርስቲያናት ልክ እንደዛ በአሜሪካ አብያተ ክርስቲያናት ግብረ ሰዶምን የደገፉና አብሮ ከነሱ ጋር የሚያገለግሉ አንድ አብያተ ክርስቲያናት ጠራልኝ። እነዚህ ተገለው አውግዘዋቸው የለዩቸውን እነሱን ብትጠራልኝ አይመለከተኝም። የግብረ ሰዶማያንን የሚደግፉ አሉ።
እነሱን ብትጠራልኝ አይመለከተኝ። እዛ ውስጥ ያሉ ፓስተሮች ናቸው ብለህ ብትለኝ አልቀበልም። እኔ አይደለሁም። የአሜሪካ ወንጌላውያን አብያተ ክርስቲያናት ነጮቹም ጥቁሮቹም አይቀበሉም። እነ ቤኒን አሁን ግብረ ሰዶማውያን ይቀበላሉ? አይቀበሉም። ካለ መረጃ አምጣልኝ። እነሱ በህብረቱ ባሉበት የአሜሪካ ኢቫንጀሊካል ቸርች ጤነኛ ህብረት ባለበት ውስጥ እነዚህ ግብረ ሰዶማውያን የሚደግፉ አሉ ብለህ ብትል የለም፣ ሰፓሬት አድርገዋል። እና ታዲያ ማንም የኃጢአትን መንገድ የመረጠ ፓስተርን ራሳቸው በራሳቸው ተሾመው ይሁን ተሿሹመው የሄዱትን እነሱ እኛ አይመለከተንም። በኢትዮጵያ አብያተ ክርስቲያናት ታሪክ ውስጥ አሁን ጥራልኝ አንድ ቤተክርስቲያን ግብረ ሰዶማዊነትን ተቀብላ ከህብረት ውስጥ ያለች ማለት ነው፣ በኢትዮጵያ ማለት ነው። የለም፣ አታመጣም። የለም። በግለሰብ ደረጃ ከተባለ ሰዎች ተደብቀው እንደዚህ አይነት ነውርን ያደርጋሉ። የተገኙ ቀን ታውቃለህ። በእኛ በወንጌላውያን አማኞች ምናልባት ኢንፎርሜሽኑ ካለህ ታውቃለህ። እንደዚህ አይነት ነገር በደንብ ነው አይደለም። አገልግሎት ምንም ነገር ቢሆን የሚወገደው ማለት ነው። ኦኬ። በቅርብ በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ላይ ከዚህ ከውጭዎቹ ጋር በተገናኘ ከግብረ ሰዶማውያኑ ጋር በተገናኘ የተነገረው ነገር ቤተክርስቲያኒቱ ሁሉ ጭምር መግለጫ ሰጥታለች። የኢትዮጵያ ማለት ነው። እንዳልክ ጽሁፍ ላይ ጨርሻለሁ። እኔ እዚህ ጋር አነብልሃለሁ፣ ወይም ደግሞ አንተም ደግሞ ጉግል አድርገህ ታየዋለህ። ስክሪንሻት አድርጌ ከኋላ አስቀምጠዋለሁ። ኤልጂቲቢኪው የሚባለው በጣም አድርጋ አድቮኬት የምታደርገው ጴንጤ ክርስትና ናት። ጴንጤ በጣም ይሄንን ሰፖርት አድርጎ ከሚንቀሳቀሱ ጆወል የሚባል ቤተክርስቲያኑን አውራ አይደለ? እኔም ላውራ አውራ ሰማሁ የለም ብለሃል። እኔ ደግሞ ተራዬን አውራለሁ። የለም አይደለም ያልኩ ለምን ሚስ አንደርስታንድ ታርገኝ? የለም ታዋቂም ያልከኝን ልንገርህ፣ አንድ በአንድ እንዴት እንደማዳምጥ እንድታውቅ። ምንድን ነው ያልከው? በክርስቲያኒቲ በፕሮቴስታንትነት እነዛን የሚታወቅ ወይም ደግሞ ትክክለኛ ጴንጤ የተባለ የሚታወቀው ይሄን ነገር ሰፖርት አያደርግም። የራሳቸው ግን የራሳቸው የፈጠሩት የራሳቸው የሚያመልኩበት ነገሮች አሉ ብለህ ተናግራል አይደለ? ጤነኛው ደግሞ የሆነው የወንጌላውያን ቤተክርስቲያን፣ እኔ ደግሞ ጤነኛዎችን ነው ጤነኛ የሆነው የወንጌላውያን ቤተክርስቲያናት ህብረት አለ ነው አይደል ያልኩ። በአሜሪካም ይሁን በካናዳ በአውሮፓ ማለት ነው አይደል? በኢትዮጵያ ውስጥ እንዳለ ሁሉ በአሜሪካም በአውሮፓም በካናዳም። አሁን የምታነብልኝ ከአሜሪካ ስለሆነ የምትኖረው በአሜሪካ ኢቫንጀሊካል ቸርች በነጮቹም ይሁን በአበሾቹ በህብረት ውስጥ ያለች ጤናማ የሚባል ህብረት አለ። ልብ በል። ልክ የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት እንደሚባለው እዛ ህብረት ውስጥ ሆኖ ግብረ ሰዶምን የምትቀበል ቤተክርስቲያን አንድ አምጣልኝ። ህብረት ውስጥ ሆኖ ከህብረቱ ተወግዞ የተባረረን ቤተክርስቲያን እኔ አገር ልጠራልህ እችላለሁ። ከህብረቱ የተባረረን የተወገዘን ቤተክርስቲያን ከኛ ጋር ህብረት የለህም ተብሎ የተባረረ የተወገዘን ቤተክርስቲያን አገር እጠራልሃለሁ ማለት ነው። አሜሪካም ላይ በውጭም ዓለም የተለያዩ ማለት ነው። እኔ ያልኩ ህብረቱ ላይ ያለ እኛ ህብረቱ ላይ ባሉት ላይ ነው። ተግባብተናል። ይሄን ፓስተር ታውቀዋለህ ወይስ አታውቀውም? ነው በግለሰብ ደረጃ ጠይቀኝ። አንዴ እንድትሰማኝ ብዬ ጆል ኦስቲን አውቀዋለሁ። ጆል ኦስቲን ታውቀዋለህ? ሀሳቡን ትደግፈዋለህ? አልደግፈውም። ትምህርቱ ሁሉ የስተት ትምህርት አስተማሪ ነው። ግን በዓለም አቀፉ አብሮ ያለ ነው አይደል? ኢንክሉድድ መረጃ ስጠኝ። አሜሪካ ስላለ አንተ ከኔ ይልቅ የተሻለ መረጃ አለ። ኢንክሉድድ የሆነ ሜጋ ቸርች ከሚባሉ ቆይ የፈለግ ነው የምናወራው። ስህተት ሲኖር የጴንጤን መሸሻ ያስፈልግ። አሁን ኦርቶዶክስ ጋር እኔ ስህተትን አልሸሽ አዳመጥኩ እኮ እኔንም አዳምጠኛ። እኔ ማውራት አለ። ይኸውልህ የአንድ የሚውት አድርግና ስማኝ። የኦርቶዶክስን ስህተት ብለህ ከ10 ዓመት በላይ የኦርቶዶክስ ስህተት እዚህ ጋር አለ ብለህ ገድላትንም ስህተት ትምህርት ነው የምትለውን ከኦርቶዶክስ ነቅስ አወጣ። የጴንጤ ሲሆን እኛን አይመለከትም፣ የጴንጤ ስህተት የሚሰሩ እኛን አይወክልም ብለህ ደግሞ መከራከር አትችልም። ዳትስ ኖት ዘ ራይት ዌይ ቱ ዱ ኢት። ጴንጤም ጋር ስህተት ሲኖር ተሳስተናል፣ እዚህ ጋር ስህተት አለ ትላለህ። ለምንድን ነው ያላልኩትን እያልክ ፖለቲካ ሰዎች እንዲሰሩ የምታደርገው? እንዴት ነው ፖለቲካ የምሰራው? ንገረኝ።
አንተ በፈለከው ነገር አንተ አይደለም ሰራ ፖለቲካ የሚሰሩብኝ ሰዎችን ያላልኩት ለምንድን ለምትለው ጆሎስቲልን አምጥተህ ዮኒ ቆይ ሌሎችንም አመጣላችሁ። በጣም ብዙ ነው ማመጣልህ። በመጀመሪያ እዚህኛው ላይ እንጨርስ። ያላልኩትን ለምን ትላለህ ነው ዮኒ። ጆሎስቲልን አምጥተህ ስታሳየኝ ሰውየው ግብረ ሰዶማውያንን እዛ ሄደው መሳተፋቸው ብቻ ሳይሆን ሰውየው ድብን ያለ የስተት ትምህርት አስተማሪ ነው፣ አልቀበለውም። በጣም ብዙዎቹም አይቀበሉትም። እንደዚህ ብዬ እያልኩ ለምንድን ነው የእናንተ ሲመጣ ታድበሰብሳለህ ብለህ የምትለኝ? እኔ ስለዚህ አሁን ለምሳሌ የስተት አስተማሪ ነው። ቆይ ኦርቶዶክስ ሆነው ገድላትን የማይቀበሉ ሰዎች አንተ የምትላቸውን ነገሮች ወይም ደግሞ ኦርቶዶክስ ጋር ስህተት ነው ያልከውን አልቀበልም የሚሉ ኦርቶዶክሶች አይድኑም እያላችሁ ትከራከራላችሁ። እኔ እኮ አንዱ ላይ ቆመህ አውራኝ ሆኔ አንተ እኮ ያመጣው እኔ እኮ በተባለው ነገር ላይ በደንብ አድርጌ ጴንጤ ውስጥም ስህተት አለ ስትባል ማመን አለብህ። ስህተት እኔ መቼ የለውም አልኩ። መቼ የለውም ዮኒ መቼ። ስለዚህ በዚህ እንተማመን። መጀመሪያ ስህተት ካለ እዛ ውስጥ ያለው ስህተት ነው መቅረፍ ያለብህ ዮኒ። በመጀመሪያ የምንተማመነው የተካካደ ነገር ሲኖር ነው። ልብ በልና ሰማኝ። ኤርሚያስ አበበ ነው የምባለው ታውቀኛለህ። ሐሰት ላይ ሐሰት ለማለት የጴንጤ ነው ብዬ አድበስብሼ እንደ ድመት አይነ ምድር የምሸፍን ነውረኛ አይደለሁኝ። ኦኬ ነገርኩ እኮ። አሁን ጆል ኦስቲን ስታመጣው ሐሰተኛ ነው፣ የሐሰት ትምህርት አስተማሪ ነው አልኩ። ይህ ሰው ግን አድምጠኝ፣ ይህ ሰው ግን በአሜሪካ ኢቫንጀሊካል ቸርች ውስጥ አለበት ወይ? እሱን አምጣልኝ ብያልኩ አታመጣልኝ። አታመጣልኝ ነው። አይዞህ አትቸኩል። ለምን ህብረቱ ላይ እዚህ ሀገር ያለው ህብረት ይኸውልህ፣ እዚህ ሀገር ያለው ህብረት 90% ኤልጂቢቲኪው የሚባለውን ደጋፊ ነው። እማታውቀውን ስለ አሜሪካ መረጃውን አመጣለህ። እኔ ይልቅ አንተ እዛ ስላለ ታውቃለህ። አዎ፣ ስለዚህ ቸኩለህ ግግም አትበል እያልኩ ነው። አይ መረጃውን ስጠኝ። እሺ ኦኬ፣ መረጃውን አሁን እሰጥሃለሁ። ሌሎችም ይዛችሁ የምትመጡ ካላችሁ ነው እዚህ እናወራለን። ስለዚህ ኢየሱስን ማመን እኔ ከአንተ ጋር ማወራው በጣም ጥሩ። ስለዚህ አመጣላለሁ። እስከዛ አንተ ማውራት ትችላለህ። እኔ እያልኩት ያለው ቀን እየጠበቁ አሁን ለምሳሌ እኔ እንዳልክ ሄዶ ከነፃነት ጋር ተነጋግሮ ቢሆን ወንጌልን ሰብኮት ቢሆን አብሮበት ስልክ አውርቶት ቢሆን ሲታመም ጠይቆት ቢሆን ይሄንን የጻፈው እኔ እንዳልክ ደጋፊ ነኝ። አየህ አንድን ሰው እኔ አንተን አወቅኩ አይደለ? ይሄ ኤርሚ እንደዚህ እኔ የገባኝ ነገር አለ እንደዚህ ነው ብዬ አስረድቼ አንተ በራስ መንገድ ሄደህ የፈለግከውን ብትሆን አሞኬ ጉዳይ የፈለግኩትን ብጽፍ አይ ነግሬው ነበር፣ ስለ ኢየሱስ ሰብኬዋለሁ ወይም ስለ ሌላ ነገር አውርቼዋለሁ፣ የሚሰማኝ አይደለም፣ የራሱ ጉዳይ ማለት መብት አለ። አንድ ሰው ልክ ሲወድቅ ጠብቀ፣ ዜሮ ሲበጋ ጠብቀ፣ በስጋ ማለፉን ጠብቀ የምትጽፈው ነገር ሌሎችን አያድንም። ሌሎችን እልህ ውስጥ አረመኔነትህን ያሳያል፣ ጨካኝነትን ያሳያል፣ ክፉነትህን ያሳያል። ያንን የተቃወምኩት መርዘኝነትን ያሳያል። እሱም ብቻ አይደለም፣ በእስልምናም እየተናገርኩ ነው። ኦርቶዶክስ ጻድቅ ናት እያልኩ አይደለም። ግን እንደዚህ አይነት ጭካኔ ላይ መሰራት የሌለበት ነገር መሰራት የለበትም። ሰብኮት ቢሆን አናግሮት ቢሆን ስለ ክርስቶስ አንድ ቀን አውርቶት ቢሆንና ነፃነት ወርቅነህ በስጋ ቢያለፍ እኔ አዎ እንደ ጓደኛው ነበር፣ ሰብኮት ነበር፣ አውርተው ነበር፣ ስለ ክርስቶስ ተሰብኳል ብዬ ሚስቱን ያልሰበከ ሌላው እንዴት ነው የሚሰብከው?